የወቅቱ የቤተ ክርስቲያን ሌላ ፈተናው ነው የመጣው የታድሶ እንቅስቃሴ ኑፋቄ እንቅስቃሴን ቅድስት ድንግል ማርያም ምክንያተ ድኅን ስንል አንደኛ የአዳም ካሳ ናት ነው። ምክንያተ ድኅን ማለት እሱ ነው። ምን ማለት ነው የአዳም ካሳ? ዳግማዊ አዳም ነው የምንለው ኢየሱስ ክርስቶስን። ዳግማዊ አዳም ከሆነ ኢየሱስ ክርስቶስ የመጀመሪያው አዳም ከንጹህ መሬት ተገኘ ካል፣ ሁለተኛው ዳግመኛው አዳም ንጹህ መሬት ይፈልጋል። ምክንያቱም ሁለተኛው አዳም ከመጀመሪያው አዳምም የበለጠ ነው። አዳምን ሊያድነው ነው። ሞቶ ህይወት ሊሰጠው ነው። መቃብር ውስጥ ገብቶ ህይወት የሚሰጠው ነው ሁለተኛው አዳም። ስለዚህ እርግማንም ኃጢአትም ካልነበረበት ምድር ካልሆነ የተገኘው የመጀመሪያውን አዳም ማዳን አይችልም። ስለዚህ ነው ድንግል ማርያም አዳም መሬት ነው፣ ያንን ካሳ ሆና ለአዳም ድነት ምክንያት ሆናለች። የድንግል ማርያምን ወላዲተ አምላክነት መቀበል የእግዚአብሔርን ሰው መሆን በትክክለኛው መንገድ የመረዳት ድልድዩ ነው። በትክክለኛው መንገድ የመረዳት እኛ እመቤታችንን ታዲያ ከዚች ሴት እንዴት እናሳነሳታለን ነው። ያቺሽ ባለሽቷ ማርያም ኃጢአት የነበረባት ሴት ናት፣ በደል የነበረባት ሴት ናት። ኃጢአቷን ይቅር እንዲላት ነው እሷ የመጣችው። ሽቱ ይዛ መታ በእንባዋ አጥባ ከዛ ሽቱ ቀብታ በሰውነቱ በፀጉሯ አብሳ ሽቱ በሰውነቱ ላይ አርከፍክፋለች። እና ከዚያ ምን እንደነ ያለው ጌታ ይቺ ሴት መልካም ስራን ሰርታለችና ምን እንዳለ ስራ ለዘላለም አለ ወንጌል በተሰበከበት ለዘላለም ለመታሰቢያዋ ሲነገርላት ይኖራል የሚል ምላሽ ሰጥቷታል። እግር ላጠበችው ማለት ነው። ለዓለም ሁሉ ምክንያት ባትሆን ኖሮ የኛ የድነት ጉዳይ ምን ይሆን ነበር? እግዚአብሔር ዓለምን ለማዳን ፕላን ኤ ፕላን ቢ ፕላን ሲ የሚባል ነገር የለም። አይ ድንግል ማርያም ባትሆን እገሌ ምናምን የለም። ምክንያተ ድኅን ሆና ለኛ እመቤታችን እሺ በማለቷ ዓለም ሁሉ በነገራችን 5500 ዘመን ሰከንዳት እንኳን ሳይሉ እግዚአብሔር ዓለምን ያዳነው የእመቤታችን የቅድስት ድንግል ማርያም ለኛ መዳን ምክንያት ሆና አስቀድማ ራሷን ስላዘጋጀች ነው። እሷ ራሷን ባታዘጋጅ ይሄንን ቃል ባትቀበል ኖሮ የዓለም ድነት ሁሉ ጥያቄ ውስጥ የሚገባበት ሁኔታ ነው የነበረው። ስለዚህ ድንግል ማርያም በእኛ ላይ የተፈረደውን ሞትን ክርስቶስ ያጠፋው እሷን ምክንያት ሆኖ ዓለምን ሁሉ አድኗል። እመቤታችን ደግሞ ምንድን ያደረገችው ስንል የወለደችው የዓለም መድህን ነው። የተወለደው የዓለም መድህን መሆኑን የሚያምን ሰው ከእርሷ መወለዱን የሚያምን ሰው አምላክ ሰው መሆኑን የሚያምን ሰው የድንግል ማርያምን ክብር ይጠብቃል። ስለዚህ እመቤታችንን አንደኛ የመታዘዝ ምሳሌ ናት፣ ሁለተኛ የንጽህና ምሳሌ ናት፣ ሶስተኛ የመገዛት ምሳሌ ናት። በጣም በሚገርም ሁኔታ ይኩነኒ በከመ ትቤለኒ የሚለው ለእግዚአብሔር የመገዛቷ ሔዋን ያልጠበቀችውን ነው ጠብቃ የታየችው ማለት ነው። እና የዚህ ምሳሌ ሶስተኛ የንግስትነት ምሳሌ ናት። ሰው መክበሩን ያየንባት ናት እመቤታችን። ንጹህ መቅደስ ይፈልጋል ማደሪያ መንፈሱን የሚያሳድርበት የእግዚአብሔር መንፈስ ንጹህ ባልሆነ መቅደስ አያድርም። በቅዱሳት መጻሕፍት በብዙ ቦታ ተጽፏል። ስለዚህ እግዚአብሔር መንፈስ ቅዱስ በአንቺ ላይ ይመጣል የሚለውን ቅዱስ ገብርኤል የተናገረው መንፈስ ቅዱስን ለመቀበል ለማስተናገድ የበቃ ማንነት አላት ማለት ነው። የምሞት መሆን መቻል አለበት። ለምን? የአዳም ላይ የተፈረደው ሞት ነው። ከዚህ የሞት ፍርድ አዳምን ነፃ የሚያወጣው ሞቶ ነው። አሁን በዘመነ ትንሣኤ በቅዳሴያችን ውስጥ ክርስቶስ ተንሥአ እሙታን እንልና ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወት ዘላለም ዕረፍት እንላለን። በዚህ በዘመነ ትንሣኤያችን ማለት ነው። ክርስቶስ ሞቶ በመቃብር ውስጥ ላሉት የዘላለም ሕይወትን ነው የሰጠው። ስለዚህ መሞት አለበት። ሁለተኛው መሞት ብቻ አይደለም፣ ሞት እንድል አድርጎ መነሳት መቻል አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅበረ ምዕመናን በሀገር ውስጥም በውጭም ያላችሁ የእግዚአብሔር በረከት፣ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ጥበብ ዘተዋሕዶ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናውን፣ ዶግማውን፣ ትውፊቱን በመያዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታስተምረው ሁለንተናዊ ትምህርት ነገረ ሃይማኖትን፣ ነገረ ማርያምን፣ ነገረ ቅዱሳንን በጠቅላላ የምታስተምር ሚዲያ ናት። በዛሬው ዕለት ከመጋቢ ሰናያት አቢ መኮንንና ከመጋቢ ሃይማኖት መምህር ተስፋዬ ሞሲሳ ጋር ስለ እናታችን ስለ ድንግል ማርያም ትምህርት እንማራለን። እንደ እግዚአብሔር በጎ ፍቃድ መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ጾሙ እንዴት አለፈ? ትንሣኤው በዓልስ እንዴት ነው? እግዚአብሔር ይመስገን በጣም ልዩ ጊዜ ነው። ትንሣኤ የክርስትናችን በኩር ነው። የአዲሱ ሕይወታችን መጀመሪያ ነው። የአዲስ ኪዳን መሰረት ነው። ከዚህ አንጻር በጣም ልዩ መንፈሳዊ ሴት የሚሰጠን በዓል ነው። እንዲህ ባለ መንገድ አልፏል።
ግሩም ድንቅ ነው። መጋቢ ሰናያት መምህር አብይ በዓሉን እንዴት ይዘዋል? እግዚአብሔር ይመስገን እጅግ በጣም ጥሩ ነው። እንግዲህ ያው ቤተክርስቲያናችን ላለፉት 55 ቀናት ጾሙን ነገረ ሕማማቱን ስናስብ ቆይተን አሁን ደግሞ የትንሣኤያችን በኩር የሆነው ክርስቶስ ሞትን ድል አድርጎ ተነስቷልና ትንሣኤ ለኛ ለክርስቲያኖች ትልቅ የነጻነት ቀናችን ስለሆነ እጅግ በጣም ደስ በሚል ሁኔታ እያከበር ነው ማክበር ጀመረናል። እንግዲህ 50 ቀን ነው የምናከብረው እንዳንድ ቀን እጅግ በጣም ጥሩ ነው። እጅግ በጣም እናመሰግናለን። ከዚሁ በመቀጠል ወደ ዕለቱ መርሃ ግብራችን እንሄዳለን። መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ስለ እመቤታችን ነገረ ማርያም ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ይታያል? አመሰግናለሁ። በጣም ትልቅ ሀሳብ ነው የተነሳው። ያው የኢትዮጵያ ቤተክርስቲያን እንደ ሌሎቹ በዓለም አቀፍ ያሉ የክርስቶስ አካል ተብላ በሚጠራው ቤተክርስቲያን ውስጥ ህብረት ያላት በሶስቱ ጉባኤያት ውሳኔ እና የነገረ ሃይማኖት የጸና አቋም ያላት ቤተክርስቲያን ናት። ከዚህ አንጻር በጥንታውያን አበው ይታመን የነበረው ትምህርት እና እውነት በቅድስት ቤተክርስቲያን ውስጥ አለ። የመጀመሪያው እንግዲህ የኢትዮጵያ ቤተክርስቲያን የነገረ ማርያም ትምህርት መነሻዋ አንደኛ የቅዱሳት መጻሕፍት ምስክርነት ነው። ሁለተኛ የአበው ምስክርነት አካል ነው። እነዚህን መነሻ በማድረግ ቤተክርስቲያን ስለ እመቤታችን ከእግዚአብሔር በታች በምድር ላይ ካሉ እና በሰማይም ካሉ በቤተክርስቲያን ከከበሩ ቅዱሳን ሁሉ በላይ ናት። መልዕልተ ፍጡራን መትሕተ ፈጣሪ ተብላ የምትገለጥ እናት ናት። በስርዓት አምልኳችንም ውስጥ የኢትዮጵያ ቤተክርስቲያን ትልቁ ስርዓት አምልኮ ቅዳሴ ነው። የክርስቶስ ማዳኑ ከቤተልሔም ጀምሮ እስከ ቀራንዮ ድረስ የሚታየው የቤዛነቱ ስራ የሚገለጥበት ትልቅ የአምልኳችን ማዕከል ነው። በዚህ የአምልኮ ማዕከል ውስጥ ደግሞ በመንበሩ ላይ የሚቀመጠው እንደሚታወቀው ስዕለ ማርያም ነው። ማንኛውም አብያተ መቅደሶች ቢሆኑ የእመቤታችን የቅድስት ድንግል ማርያም ስዕል ይቀመጣል። ይሄ በቀኖና ሐዋርያትም የተደነገገ ነው። ለምሳሌ ቤተክርስቲያኑ ጊዮርጊስ ቢሆን የጊዮርጊስ ስዕል አይቀመጥም። መድኃኔዓለምም ቢሆን የመድኃኔዓለም ስዕል መንበሩ ላይ አይቀመጥም። ይሄ የሆነበት ዋናው ምክንያት ይሄ ቅዳሴው ስርዓት መንፈስ ቅዱስን የምንቀበልበት ልዩ የበዓለ ሃምሳውን ሐዋርያት መንፈስ ቅዱስን ያስተናገዱበትን በጸጋ የከበሩበትን መንፈስ ቅዱስ በአካል የወረደበትን ያንን የጽርሐ ጽዮኑን ሕይወት ስለምታሳይ ቤተክርስቲያን ስዕለ ማርያም በዛ ይቀመጣል። ያ የሐዋርያት መንፈስ ቅዱስን መቀበል ትዕይንት እንደምናውቀው የእመቤታችን ቅድስት ድንግል ማርያም መሃላቸው ሆና ነው የተከናወነው። በዚህ በሐዋርያት ሥራ በምዕራፍ 1 ላይ እንደምናነበው የሐዋርያትን ስም ዝርዝር በእያንዳንዱን ከጠራ በኋላ ቅዱስ ሉቃስ ከዚያ ብዙ ሴቶችና ይልና የኢየሱስም እናት በዚያ ነበሩ ይላል። ስለዚህ ቤተክርስቲያን ያንን ታሳያለች ማለት ነው እና በእነዚህ መነሻነት ከፍጡራን ሁሉ በላይ ከፈጣሪ ደግሞ በታች ናት ብላ ቤተክርስቲያን ልዩ ክብር ትሰጣታለች። እንዲህ ባለ መንገድ ባጭሩ ትገለጣለች ማለት ነው። ድንቅ ነው መምህራችን፣ በእውነት እጅግ በሆነ አገላለጽ ነው። እውነት ለመናገር እናታችን ድንግል ማርያም ክቡራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ነው የምትገልጸው? በዚህ ዙሪያ እስቲ እግዚአብሔር ይስጥልን። እንግዲህ ያው በመጀመሪያው ሐሳብ ላይ መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ቤተክርስቲያናችን ስለ እመቤታችን የምታስተምረው ምን ይመስላል፣ ምንን መሰረት አድርጋ ነው የሚለውን በሰፊው አጠር ባለ ጊዜ በሰፊው ሁኔታ ገልጠውልናል። እንግዲህ ጥቂት ነገሮችን እዛ ላይም ለአክለን ወደ እዚህኛው ጥያቄ ለመምጣት ያክል እንግዲህ እኛ ቤተክርስቲያን እንደምታወቀው በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ኢየሱስ ነው ይላል ቅዱስ ጳውሎስ እዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ። ስለዚህ የእመቤታችንንም ትምህርት በዚሁ መሰረትነት ላይ መሰረት አድርገን ነው ትምህርቷን ቤተክርስቲያን የምታስተምረው ማለት ነው። ቅዱስ ዮሐንስ ወንጌላዊው በዚህ በዮሐንስ ወንጌል ምዕራፍ 2 ላይ በሶስተኛው ቀን በቃና ዘገሊላ ሰርግ ሆነ ይልና የኢየሱስም እናት በዛ በሰርጉ ነበረች ይላል። በሶስተኛው ቀን የሚሉትን አባቶቻችን ስተረጉሙ ሶስቱን ህግጋት ይላሉ። እንግዲህ ሶስቱ ህግጋት የመጀመሪያው ህገ ልቡና ነው፣ ሁለተኛው ህገ ኦሪት ነው፣ ሶስተኛው ህገ ወንጌል ነው። እመቤታችን ቅድስት ድንግል ማርያምንም ቅዱስ ጳውሎስም እንደገለጠልን በነቢያት
እና በሐዋርያት መሰረት የሚለውን አስቀድሞ ደግሞ በዚሁ በዕብራውያን መልእክቱ በምዕራፍ 1 ቁጥር 1 ላይ እግዚአብሔር አስቀድሞ በብዙ መንገድና በብዙ ጎዳና ለአባቶቻችን ነቢያት ተናገረ፣ ኋላም ዓለማትን በፈጠረ በአንድ ልጁ በኩል ነገረን ይላል። ስለዚህ የአበው ምሳሌ እጅግ በጣም ሰፊ፣ በተለይ ቅድም መጋቢ አብነትም ሲያነሳ እንደነበረው 14 ዋና ዋና ቤተክርስቲያናችን ቅዳሴዎች አሉ። ከዛ ውስጥ አንዱ ቅዳሴ ማርያም ነው። አባ ሕርያቆስ በዛ በቅዳሴ ማርያም ላይ በመኑ በአምሳለ መኑን አስተማስለኪ እመቤታችንን በማንና በማን እንመስልሽልና የመጀመሪያውን ሕግ በሕገ ልቡና የነበረውን ጊዜ እመቤታችን የነበራትን ምሳሌዎችን በደንብ አድርጎ በሰፊው ይገልጥልናል። እንደገና ሁለተኛ ላይ ደግሞ የነቢያቱ ትንቢት አለ። የነቢያቱ ትንቢት እንግዲህ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ስታስተምር ከአበው ምሳሌ ቀጥሎ የነቢያትን ትንቢት ነው መሰረት የምታደርገው። በነቢያት ትንቢት በብዙ መልክ እመቤታችን ቅድስት ድንግል ማርያም ተነስታለች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ ብሎ ኢሳይያስ ያቺ ዘር ድንግል ማርያም መሆኗን የቤተክርስቲያናችን አባቶች ትርጉም ያስተምራሉ። በድንግልና ጸንሳ በድንግልና መውለዷን በደንብ አድርጎ አለ። ከዛ ቀጥሎ እንግዲህ በሐዲስ ኪዳንም ስንመጣ የሐዋርያትን ስብከት ቅድም መምህርም እንደገለጡልን የሐዋርያት ስብከት ላይ እመቤታችን ቅድስት ድንግል ማርያም በሰፊው አለች። ሐዋርያት እንግዲህ የጻፉትን ነው ያስተማሩት። ሉቃስ ያስተማረውን ጽፏል፣ የጻፈውንም ደግሞ አስተምሯል። ዮሐንስ ያስተማረውን ጽፏል፣ የጻፈውን ደግሞ አስተምሮታል። ስለዚህ በሐዋርያትም ስብከት አለች። ስለዚህ በቤተክርስቲያናችን ትምህርት እመቤታችን ቅድስት ድንግል ማርያም በአበው ምሳሌ፣ በነቢያት ትንቢት እንደዚሁም በሐዋርያት ስብከት ውስጥ በሰፊው ተጠቅሳ ነው ያለችውና ይሄንን መሰረት አድርጋ ነው ቅድስት ቤተክርስቲያናችን ስለ እመቤታችን ስለ ቅድስት ድንግል ማርያም የምታስተምረው የሚለውን እናነሳለን። ወደ ሁለተኛው አሁን ወደ አነሳኸው ጥያቄ ስንመለስ እንግዲህ መጋቢ ሃይማኖትም ይጨምሩበታል። ምንድነው የእመቤታችን የቅድስት ድንግል ማርያም ክብሯ? ቤተክርስቲያናችን ክብሯ ምንድነው? አሁን ብዙ ሰዎች እመቤታችንን ቅድስት ድንግል ማርያምን ቤተክርስቲያን የምትሰጣትን ክብር በዛ ክብር ልክ ነው ማየት ያለባቸው። ከክብር በታችም አናወርዳትም። ከመጽሐፍ ቅዱስ ቅድም ካለው ከነቢያቱ ትንቢት፣ ከአበው ምሳሌ፣ ከሐዋርያት ስብከትም ከተሰጣት ክብር በላይ ደግሞ ቤተክርስቲያን ሰጥታ አታስተምርም። የመጀመሪያውና ትልቁ የእመቤታችን ክብር ወላዲተ አምላክነት ነው። አምላክን መውለዷ በእኛ ቤተክርስቲያን ቴዎቶኮስ እንግዲህ የአምላክ እናት፣ ይሄ ትልቅ ክብር ነው። ነቢያት ብዙ ናቸው እንደምታወቀው፣ አበይትና ደቂቀ ነቢያት ተብሎ ይጠራሉ። ሰማዕታት ብዙ ናቸው፣ ጻድቃን ብዙ ናቸው። ሐዋርያትም ሐዋርያነ አበውም ሊቃውንትም ብዙ ናቸው። ወላዲተ አምላክ ግን አንዲት ናት። ስለዚህ በዚህ ክብር የምትጠራ ማንም ሰው የለም። ወላዲተ አምላክ ትልቋ ክብሯ ነው። የእመቤታችን የቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ የሚለው ክብሯ ከሁሉ የበለጠ። ለዚህ ነው ከቅድም ስነሳ እንደነበረው ከፍጡራን ሁሉ በላይ ከፈጣሪ በታች ብለን የምንገልጻትም ለዚህ ነው። በእኛ ቤተክርስቲያን 10 የቅድስና ማዕረጋት አሉ። እንደምታወቀው 3ቱ በንጽሐ ሥጋ፣ 4ቱ በንጽሐ ነፍስ፣ እንደገና 3ቱ በንጽሐ ልቡና የሚሰጡ ናቸው። ጽማዌ ከመባለው ከንጽሐ ሥጋ ጀምሮ እስከ ከዊነ እሳት ወይም ነጽሮተ ስሉስ ቅዱስ ሥላሴን እስከ ማየት እስከ 10ኛው ማዕረግ ድረስ የቅድስና ማዕረግ አለ። የእመቤታችን የቅድስና ማዕረግ ከዚህኛው አንድ ስቴፕ ከፍ ያለ ነው። ከዊነ እሳት የደረሱ ቅዱሳን አሉ። ለምሳሌ ባስልዮስ ዘቂሳርያ እዚህ ላይ እንደደረሰ ቅዱስ ኤፍሬም ተመልክቷል። ባስልዮስ ዘቂሳርያ ሰውነት ላይ ይቀመጡ የነበሩ ተዋሲያን እየተቃጠሉ ይወርዱ ነበር ይላል። እነዚህ ሁሉ እግዚአብሔር በረድኤት ነው ያደረባቸው። ጸጋቸው እስከዚህ ድረስ ያደረሰ። እመቤታችን ቅድስት ድንግል ማርያም ግን አምላክን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በሷ ሰው ሆኗል። ስለዚህ ከፍጡራን ሁሉ በላይ የሚያሰኘው ይሄንን ነው። ለዚህ ነው ቅዱስ ኤፍሬም የአቢ ክብራ ለማርያም እምኩሎሙ ቅዱሳን ያለው። የእመቤታችን የቅድስት ድንግል ማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ለምን ይበልጣል? ወላዲተ አምላክ ስለሆነች። ይሄ የመጀመሪያ ክብሯ ነው። ሁለተኛ የእመቤታችን የቅድስት ድንግል ማርያም ክብር ምልዕተ ጸጋ መሆኗ ነው። ሁሉም ሰው እንግዲህ የቅዱሳኑ ሁሉ ጸጋ አለ። እንደምታወቅ የነቢያት ጸጋ አለ፣ የሐዋርያት ጸጋ አለ፣ የሰማዕታት ጸጋ አለ። ቅዱስ ጳውሎስም እንዳለው የአንዱ ኮከብ ክብር ከሌላው ኮከብ ክብር ይበልጣል ብሎ የገለጠው አለ። የእመቤታችን የቅድስት ድንግል ማርያምን ጸጋዋን ስንመለከታት ምልዕተ ጸጋ ነው። ምንም የጎደላት ነገር የለም። እንግዲህ ከሰው ወገን ባለ ሙሉ ጸጋ ድንግል ማርያም ብቻ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም ቤተክርስቲያናችን የምትጠራት ጸጋን የተመላሽ ሆይ ደስ ይበልሽ ይላል። ይሄ ደግሞ ምስክሩ ማን ነው? የዚህ እግዚአብሔር አብ ነው። ማንን ልኮ መሰከረ? ቅዱስ ገብርኤልን። እግዚአብሔር አብ እመቤታችን ቅድስት ድንግል ማርያም ጸጋዋ ሙሉ መሆኑን
ከእግዚአብሔር አብ ዘንድ ተልኮ የመጣው ቅዱስ ገብርኤል ነው ጸጋን የተመላሽ ደስ ይበልሽ ያላት። ስለዚህ የቤታችን የቅድስት ድንግል ማርያም ጸጋዋ ምሉ ነው። ይሄ ከሁሉም ይበልጣል። ይሄኛው እንግዲህ የወላዲተ አምላክነት ክብር አለ፣ ምልዕተ ጸጋነቷ አለ። ሶስተኛውና ሌላኛው የእመቤታችንን ክብር ስንመለከት እመቤታችን ቅድስት ድንግል ማርያም ወንጌል ናት። እንግዲህ ወንጌልን በአዲስ ኪዳን ስናነሳ ወንጌል ተጸነሰ ነው። ከማን ተጸነሰ? ከድንግል ማርያም። ወንጌል ተወለደ ነው። ከማን ተወለደ? ከድንግል ማርያም። ወንጌል ክርስቶስ ተሰደደ ነው። በማን ጀርባ ላይ ሆኖ? በድንግል ማርያም ጀርባ ላይ። ወንጌል ክርስቶስ የመጀመሪያውን ገቢረ ተአምር አደረገ፣ ውሃውን ወደ ወይን ጠጅ ቀየረ ነው። በማን ምልጃ? በድንግል ማርያም ምልጃ። እንግዲህ ወንጌል መጨረሻ ክርስቶስ ተሰቀለ ነው። ስናይ ተሰቀለ፣ የት? በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፈሰሰ ነው። ስለዚህ መስቀሉን ስታይ መስቀሉ ስር ድንግል ማርያም አለች። ወንጌል ሲያጠቃልል ጸጋን መንፈስ ቅዱስን ለሐዋርያት ላከ ነው። ከሐዋርያት ጋር ማን ነበረች? ድንግል ማርያም። ስለዚህ የእመቤታችን የቅድስት ድንግል ማርያም ሌላኛው ክብራ ድንግል ማርያም ወንጌል ናት ራሱ። ድንግል ማርያም የሌለችበትን ወንጌል ማንም ሰው መስበክ አይችልም። እኔ ያለ ድንግል ማርያም ወንጌል ሰብካለሁ ብሎ የሚቆም ሰው ካለ ውሸታም ነው፣ ተሳስቷልም። ተጸነሰ ሳይል ወንጌል የለም። የምስራች ነው። የምስራቹ ደግሞ የሚጀምረው ገብርኤል መጥቶ እመቤታችንን ካበሰረበት ጊዜ ጀምሮ ነው። ስለዚህ ይሄኛውን የእመቤታችን የቅድስት ድንግል ማርያምን ክብር ስንመለከት ወላዲተ አምላክነት ነው። ከዛ ቀጥሎ ምልዕተ ጸጋነቷ ነው። ከዛ ቀጥሎ ደግሞ የእመቤታችን የቅድስት ድንግል ማርያምን ክብር ስንመለከት ወንጌል ናት። የመጨረሻው የእመቤታችን የቅድስት ድንግል አምላክን በዛ ዘመን በብሉይ ኪዳን ዘመን ምሉ ንጽሕት ሆና ከአዳም እንግዲህ በኋላ በደንብ በሰፊው የምነሳው በነገርነት ጉዳይ ይነሳል። የአዳምን የሔዋንን እነዚህን ሁሉ እግዚአብሔር አይቶ ንጽሕናዋን ቅድስናዋን ተመልክቶ በእሷ ማደሯ እሷ የተለየች ናት። ክብሯ የተለየ ነው። ይህንን ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ይሄን ገልጾታል። ስጋዋ ቅዱስ ነፍሷ ንጹሕ መሆኑን ባየ ጊዜ አደረባት ብሏል። ስለዚህ የቤታችን ቅድስት ድንግል ማርያም ስጋዋ ቅዱስ ነው፣ ነፍሷ ንጹሕ ነው። ይሄ ነው እግዚአብሔር በእሷ እንዲያድር ያደረጋት ይሄ ነው። ይሄ ክብሯን ያሳያል። እንግዲህ መጋቢ ሃይማኖት ደግሞ በዚሁ ላይ ይጨምሩ ነው። ወንድማችን መጋቢ ሰናያት መምህር አብይ እጅግ በጣም አመሰግናለሁ። የእናታችን የቅድስት ድንግል ማርያም በእውነቱ ነገር ክብሯን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ትናገራለች በሚል ጥሩ በሆነ ቋንቋ ጥሩ አድርጎ ነው የገለጸው መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ። በዚሁ ሊቃውንቱ የቤተክርስቲያን አባቶች የእናታችን የቅድስት ድንግል ማርያም ክብሯን እንዴት ይገልጻሉ? እንዲያው መምህር አብይ ሲናገሩ ወይም ሲያስተምሩ ወይም ሲያስረዱ የቀረ ነገር ካለ ከዚህ ጋር ያይዞ ነገረ ማርያም ትምህርት በነገረ ድህነት ምን ይመስላል? በነገረ ድህነት ምን ይመስላል? ይሄንንም እንዲያዩ ፈልጋለሁ። አመሰግናለሁ። በጣም መጋቢ ሰናያት አብይ ግሩም አድርጎ ነው ያብራራው። በአብዛኛው ግን የእመቤታችን ክብር ቅድም እንደተነገረው ተነግረ ነው የምንጨርሰው አይደለም። በመኑ በአምሳለ መኑና አስተማሰለኪ የሚለው የቅዱስ አባ ሕርያቆስ ምስጋና መቋጫ ሲያጣ ነው፣ ጊዜ አጥሮበት ነው የዘጋው። ቅዱስ ጳውሎስም እስመ ሕጹር ለቴ ጊዜ ያጥርብኛል ይላል እና እንኳን ስለ እመቤታችን ስለ ቅዱሳኑ በብሉይ ኪዳን ዘመን ስለነበሩት የቅድስናቸው የመርገም ጨርቅ የተላበሰ ቅድስና የነበራቸውን እንኳን የብሉይ ኪዳን ጻድቃን ስለነሱ ስለገሌ እንዳልናገር ጊዜ ያጥርብኛል ይላል። እመቤታችን ደግሞ ከዚያ በላይ ናት የምናየው እና አንዱ እንግዲህ የእመቤታችን የቅድስት ድንግል ማርያም ክብሯ በራሱ ይሄ ቤተክርስቲያን የምትሰጣት ክብር ከቋንቋ በላይ ከመገለጥ በላይ የሚሆንበት ዋና ምክንያት ፍጡርነቷን ዘንግተን አይደለም። ግን አንደኛ እግዚአብሔር ለሰው ያደረገው መለኮታዊ ጸጋና ቸርነት አለ። በድንግል ማርያም በኩል ያደረገው መለኮታዊ ጸጋና ቸርነት አለ፣ ስጦታ አለ። ያ ስጦታ ተሰፍሮ የሚያልቅ ስጦታ አይደለም። ለዚህ ነው ያን ስጦታ ደግሞ ያከናወነው እግዚአብሔር በእመቤታችን በኩል ነው። ከዚህ አንጻር ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ምስጋና እና ክብር ቤተክርስቲያን ወሰን አልባ እንዲሆን ያደረገው ይሄ ነው። አትረሳውም እግዚአብሔር ለእርሷ ያደረገውን ቤተክርስቲያን። ስለዚህ አንደኛ እንግዲህ እመቤታችን ቅድስት ድንግል ማርያም ቅድም እንደተባለው ወላዲተ አምላክነቷ አለ፣ ምልዕተ ጸጋ መሆኗ አለ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክነቷን አንዱ በሶስተኛው ነው በዚህ በጉባኤ ኤፌሶን የተወሰነ ነው። ይሄ ስያሜ ንስጥሮስ ካመጣው ክህደት የተነሳ ከዚህ ክህደት በመነሳት ንስጥሮስ ቅድም እንደተባለው ቴዎቶኮስ የሚለውን አይቀበልም።
አይቀበልም፣ አንቲዮቶኮስ ነው የሚለው። ወላዲተ አምላክ የሚለውን አይቀበልም። በዚህ ምክንያት አባቶቻችን በጉባኤ ኤፌሶን ይሄንን ወስነውታል። መልስ ከሰጡት በኋላ ከሐዋርያት ትምህርት ከቀደሙ አበው ትምህርት መልስ ከሰጡት በኋላ ወላዲተ አምላክ ልትባል ይገባታል የሚል መልሰዋል። ስለዚህ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ናት ስንል ወላዲተ አምላክነቷን በመቀበል ደረጃ አንድ ክርስትና መሰረቱ የሚቆመው እሱ ላይ ነው። የድንግል ማርያምን ወላዲተ አምላክነት መቀበል የእግዚአብሔርን ሰው መሆን በትክክለኛው መንገድ የመረዳት ድልድዩ ነው። በትክክለኛው መንገድ የመረዳት እንግዲህ ወላዲተ አምላክ ናት ስንል አሁን ምን እናገራለን? አንዳንድ ጊዜ በዚህ ከኦርቶዶክሱ ዓለም ውጭ የሆኑት አካላት በተለይ እመቤታችን ላይ ይሄ ንቀት የተሞላበት መንገድ እንዲከተሉ የሚያደርጋቸው የመዳንን መንገድ ሐሳብ አድርገው ነው እንደ ቲዮሪ ነው የሚያዩት። እንዳለፈ ታሪክ ነው የሚመለከቱት። ለምሳሌ ልክ ብዙዎቹ እንደ ማህደር አይነት ተጠቅሞባት እንዳለፈ አድርገው በጣም እንዲህ አይነት ቃል። እኛ ግን ለምሳሌ እግዚአብሔር ሰው ሆነ ስንል ምስጢረ ስጋዌ ዘላለማዊ ነው። ተዋህዶ ዘላለማዊ ነው። የኛ ስጋ በዘባነ ኪሩብ ተቀምጧል። በዘባነ ኪሩብ ተቀምጧል። ቅዱስ ዳዊት ምን ትኑቱ ሰብ ከመ ትስክሮ ታስበው ዘንድ ሰው ምንድነው ወምን ትኑጓ ለማያው ከመታወጾ ትጎበኛው ዘንድ የሰው ልጅ ምንድነው ይልና በምስጋና ዘውድ ከለልከው በእጆች ስራ ሁሉ ላይ ሾምከው ሁሉን ከእግሩ በታች አስገዛህለት ይላል። ይሄ ነገረ ስጋዌ ነው። ትንቢት ተነግሮለታል። ስለዚህ ይሄ ነገረ ስጋዌ ዘላለማዊ ነው። አሁን የኛ ስጋ በልዩ ተዋህዶ ሞትን አሸንፎ ተነስቶ በዘባነ ኪሩብ ተቀምጦ አለ። እንደውም ሊቃውንቱ እርገተ ስጋ ሁለት ነው ያቃለ የክርስቶስ እርገት ይሉና አንደኛው እርገተ ስጋ ነው። እሱ በማህፀነ ድንግል የተከናወነ ነው። ቃል ስጋን ሲዋሃደው ስጋችን ያን ጊዜ ይሄ ፍጡር የነበረው ፈጣሪነትን ገንዘብ አድርጓል። በተዋህዶ ውስን የነበረው አለመወሰንን ገንዘብ አድርጓል። እንደገና የሚጠማ የሚደክም የነበረው የተራቡትን የሚመግብ የተጠሙትን የሚያጠጣ ማንነትን ከአካላዊ ቃል ጋር ተዋህዷል ማለት ነው። ስለዚህ የወላዲተ አምላክነት የሚነሳው እዚህ ላይ ነው ማለት ነው። እና ስለዚህኛ ወላዲተ አምላክን አካላዊ ውህደት ስላደረገ እግዚአብሔር በእርሷ በኩል ዘላለማዊ ወላዲተ አምላክ ናት ብለን እናገራለን። ዘላለማዊ ወላዲተ አምላክነቷን እስከ መስቀል የተጓዘ ብቻ ሳይሆን ለዘላለም፣ ምክንያቱም ተዋህዶ ያለ መለየት ነው። ከአምላክ ከተነሳ በኋላ በደቀ መዛሙርቱን በተዘጋ በር ገብቶ ይኸው ዳሱኝ ነው ያላቸው። የተወጋውን አካሉን አሳይቷቸዋል። ያ አካል ነው የተነሳው። ያ አካል በስጋዊ መንገድ አካላዊ ቃል እኛን ገንዘብ ያደረገበት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ክብሯን ከዚህ ተነስተን ነው በሰፊው የምንናገርላት ማለት ነው። ከዚህ አንጻር ቤተክርስቲያን ለእመቤታችን ክብር ለዋለችው ውለታ ምላሽ እየሰጠች ነው ማለት ነው። ምላሽ ነው የምትሰጠው። ለምሳሌ ይህንን የተማረችው ከክርስቶስ ነው ቤተክርስቲያን። ክርስቶስ ያቺሽ ባለሽቷ ማርያም ኃጢአት የነበረባት ሴት ናት፣ በደል የነበረባት ሴት ናት። ኃጢአቷን ይቅር እንዲላት ነው እሷ የመጣችው። ሽቱ ይዛ መታ በእንባዋ አጥባ ከዛ ሽቱ ቀብታ በሰውነቱ በፀጉሯ አብሳ ሽቱ በሰውነቱ ላይ አርከፍክፋለች። እና ከዚያ ምንድን ነው ያለው ጌታ? ይቺ ሴት መልካም ስራን ሰርታለችና ምን እንዳለ ስራ ለዘላለም አለ ወንጌል በተሰበከበት ለዘላለም ለመታሰቢያዋ ሲነገርላት ይኖራል የሚል ምላሽ ሰጥቷታል። እግር ላጠበችው ማለት ነው። እኛ እመቤታችንን ታዲያ ከዚች ሴት እንዴት እናሳነሳታለን ነው አንደኛው። ሁለተኛው እመቤታችን ደግሞ ምንድን ያደረገችው ስንል የወለደችው የዓለም መድህን ነው። የተወለደው የዓለም መድህን መሆኑን የሚያምን ሰው ከእርሷ መወለዱን የሚያምን ሰው አምላክ ሰው መሆኑን የሚያምን ሰው የድንግል ማርያምን ክብር ይጠብቃል። ስለዚህ እመቤታችንን አንደኛ የመታዘዝ ምሳሌ ናት፣ ሁለተኛ የንጽህና ምሳሌ ናት፣ ሶስተኛ የመገዛት ምሳሌ ናት። በጣም በሚገርም ሁኔታ ይኩነኒ በከመ ትቤለኒ የሚለው ለእግዚአብሔር የመገዛቷ ሔዋን ያልጠበቀችውን ነው ጠብቃ የታየችው ማለት ነው። እና የዚህ ምሳሌ ሶስተኛ የንግስትነት ምሳሌ ናት። ሰው መክበሩን ያየንባት ናት እመቤታችን። ቅድም መጋቤ ሠናያት አንስቶታል። እግዚአብሔር ንጹህ መቅደስ ይፈልጋል ማደሪያ መንፈሱን የሚያሳድርበት። የእግዚአብሔር መንፈስ ንጹህ ባልሆነ መቅደስ አያድርም። በቅዱሳት መጻሕፍት በብዙ ቦታ ተጽፏል። ስለዚህ እግዚአብሔር መንፈስ ቅዱስ በአንቺ ላይ ይመጣል የሚለውን ቅዱስ ገብርኤል የተናገረው መንፈስ ቅዱስን ለመቀበል ለማስተናገድ የበቃ ማንነት አላት ማለት ነው። አባ ሕርያቆስ ይህንን ነው እግዚአብሔር አብ ነጸረ እምሰማይ ምስራቅ ወምዕራብ በሰሜን ወደቡብ አስተንፈሰ ወአፄነወ። እግዚአብሔር አብ ከላይ ሆነ በምስራቅ በምዕራብ በሰሜን በደቡብ ተመለከተ አሻተተ ነው የሚለው። አይ መረመረ ነው የሚለው። ምን ፈልጎ? ማደሪያ ፈልጎ። ከዚያ ምን አለ? ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። ወሰምረ መዓዛ ሲያኪ መዓዛሽን ወደደው ነው የንጽህናሽን ውበት ወደደው። እና ከዚህ አንጻር እንዲህ ያለውን ተመልክታ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም ልዩ ክብር ትሰጣለች ነው።
ሶስተኛው ቅድም የተነሳው እንግዲህ ወላዲተ አምላክ በነገረ ድነት የሚለው በጣም ሰፊና ጥልቅ ነገር ነው። ዛሬ የምንጨርሰው ራሱ አይመስለኝም። መጋቢ ሰናያት ሐሳቡን በትንሹ እንዳስሰዋለን እንጂ በጣም ሰፊ ነገር ስለምናነሳ ማለት ነው። የመዳንን ጉዳይ ስናነሳ መጀመሪያ የሰው ልጆችን አፈጣጠር ጀምሮ ነው የምናነሳው። እግዚአብሔር ሰው እንዴት ነበር የፈጠረው? ዓላማው ምንድን ነው? እግዚአብሔር ሰው የት እንዲደርስ ይፈልግ ነበር? እግዚአብሔር አንድ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ ምን ይላል? እግዚአብሔር ሰውን ሙሉ አድርጎ አልፈጠረውም ይላል። ሙሉ አድርጎ አልፈጠረውም ማለት ሙሉ የመሆንን እድል የሰጠው ለሰው ነው። እግዚአብሔር ሙሉ አድርጎ መፍጠር አቅቶት አይደለም። ሙሉ የመሆን ይሄ ፍሪ ዊል ይባላል፣ ነፃ ፈቃድ ይባላል። እግዚአብሔር ሰውን በመልኩ ፈጠረው፣ ነገር ግን እርሱን በፍጹም ወደ መምሰል የሚያድግበትን እድል የሰጠው ለሰው ነው። ሰው ያንን እድል ነፃ ፈቃዱን ተጠቅሞ አበላሸው፣ የዲያብሎስን ሐሳብ አስተናገደ። ስለዚህ ሰው ወደቀ። ሰው ሲወድቅ ያጣቸው ነገሮች ብዙ ናቸው። የባህሪ ጉስቁልና ገጠመው። ሞት የተባለ ዕዳ እንዲሸከም አደረገው። ትልቅ ዕዳ ነው። እንደገና ደግሞ ራቁቱን ሆነ። ሰው ጸጋው ተራቆተ። ርቃኑን መሆኑን ያየው ሰው ከወደቀ በኋላ ነው። አዳምና ሔዋን እኮ ከመውደቃቸው በፊት ልብስ አልነበራቸውም። ግን ጸጋ እግዚአብሔር ካልሏቸው ስለሚኖሩ በመሃላቸው መተፋፈር አይኖርም ነበር። አሁን ግን መተፋፈር የመጣው ርቃናቸው መሆናቸውን ያወቁት ያንን በለስ በበሉ ጊዜ ነው። ስለዚህ ሰው ትልቁን የፍቅር ምልክትና ድንበር ካፈረሰ በኋላ ወደ ላይ መውጣት ሳይሆን የቻለው ወደ ታች መውረድ ነው ማለት ነው። ወደ ምድረ ፋይድ መውረድ ነው። አዳም መሬት አንተ ተገቡስተ መሬት፣ አዳም መሬት ነህና ወደ መሬት ትመለሳለህ ነው። ይሄ ማለት ነው እግዚአብሔር የመወጣጫውን ይሄ ወደ እርሱን ወደ መምሰል የሚወጣበትን የጸጋ መሰላል ዘርግቶለት ነበር። መሰላሉን ሰበረው ማለት ነው። ሰው ያን የሰበረውን መሰላል ራሱ ሊጠግነው ሰው አልቻለም። ስለዚህ ራሱ ሊጠግነው አልቻለም። ራሱ መጠገን አልቻለም። ሰው ጎሰቆለ። ከአዳም የሚወለደው ሁሉ በጉስቁልና የሚወለድ ነው የሆነው። ግን እግዚአብሔር ባዶን አልሰደደውም። ሰው ሲወድቅ ፍቅሩ አልተለየውም። እግዚአብሔር አይተህ ከሆነ ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር አዳምን ጠይቆታል። አዳም የት ነው ያለው? ከዚያ በኋላ ደግሞ አትብላ ያልኩህን በላህ? ሔዋንንም ጠይቋታል። እባቡን ግን አልጠየቀውም። ይገርማል። እባቡን ዝም ብሎ ረገመው። ምክንያቱም እባብ ሊጠየቅ አይገባም። ሁለቱን ግን ለምንድን ነው የጠየቃቸው? አዳምና ሔዋንን እግዚአብሔር ለዚህ አይነት ውርደት አልነበረም የፈጠራቸው እና ካስቀመጣቸው ሼልፍ ላይ ነው የወረዱት። ከጸጋው ሼልፍ ነው አየህ ራሳቸውን የጣሉት። ስለዚህ እግዚአብሔር እንዲህ ያደረጋችሁን ብሎ ጠየቃቸው። ኋላ ግን ምክንያት አመጡ። ሔዋንም የእባብ ላይ ስታመጣ እግዚአብሔር ታዲያ ምን አደረገ? መውደቃቸውን ካወቀ በኋላ ራሱ ርግማኑን ቅጣቱን ከአዳም አልጀመረም፣ ከሔዋንም አልጀመረም። እመቤታችን እዚህ ውስጥ ነው የምናያት እኛ። የጀመረው ከማን ነው? ከእባብ። እባብን ምን አላት? ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ስናነብ ምን አላት? እባብን እንዲህ አለ፣ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል አለ። ይሄንን ተስፋ ወደ አዳም ጆሮ እያመጣ ነው እግዚአብሔር፣ ወደ ሲኦል ዝም ብሎ እንዳይወርድ ማለት ነው። ምክንያቱም እግዚአብሔር ትልቁን ፍቅሩን የገለጠበት ፍጥረት ቢኖር ሰው ነው እና ቅዱስ ጎርጎርዮስ እንደውም ምን ይላል? ዘኑሲስ እግዚአብሔር በሐሳብ ፈጥሯል መላእክትን። ይሄ መለኮታዊ ችሎታውን አሳይቷል። በቃል ፈጥሯል። መለኮታዊ ስልጣኑን በዚያ አሳይቷል ይልና ሰውን ግን አስቦትም ተናግሮትም አልመጣም ይልና ሳይችል ቀርቶ እንዳልሆነ ግን እናውቃለን ይላል። ከዛ ምን ብሎ ይመልሳል? በሰው ላይ እግዚአብሔር ማሳየት የፈለገው ችሎታውንም አይደለም ስልጣኑንም አይደለም ፍቅሩን ማሳየት ነው የፈለገው እግዚአብሔር። ስለዚህ በእግዚአብሔር ዘንድ በአብ በወልድ በመንፈስ ቅዱስ ዘንድ ያለ ጥልቅ ፍቅር የተገለጠው ሰው ላይ ነው። ያ ፍቅር የማይፋቅ ፍቅር ስለሆነ እግዚአብሔር መጀመሪያ አዳምን እባቡ ሲረገም ሰምቶ ነው የሸኘው፣ አሰምቶ ነው የሸኘው። ስለዚህ በአንተና በሴቲቱ ሲባል አዳም አንድ ዘመን እግዚአብሔር ወደዚህ ዓለም እንደሚመጣና እንደሚያድነው ተስፋ በልቡ ሰነቀ። በአንተና በሴቲቱ የእባቡ ጠላት፣ አሁን የእባቡ ወዳጅ የሆነች ሔዋን እዛ እየታየች ነው። የእባቡ ጠላት የሆነች ደግሞ ሌላኛይቱ ሔዋን እንደምትመጣ አዳም ሰንቋል። ይህን ተስፋ ለዚህ ነው አባ ሕርያቆስ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። ይህን ነው የሚተረጉምልን አባ ሕርያቆስ። ከገነት በተሰደደ ጊዜ ተስፋው አንቺ ነበርሽ አለው። ስሟን እንኳ ባይጠራውና ባያውቀው አንድ ግን ሴት መታ ምክንያት ድህን እንደምትሆነው እግዚአብሔር አሰምቶታል። ስለዚህ ስለ እመቤታችን መጀመሪያ የሰበከው በነገረ ድነቱ ስላለ ድርሻ ራሱ እግዚአብሔር ነው። አሁን ቤተክርስቲያን ድርሻ አላት ብላ የምታስተምረው ራሱ እግዚአብሔር ከሰበከው ተነስታ ነው። እና ጠቅለል ሳደርገው ታዲያ ምንድነው እግዚአብሔር ምንድነው የሰጠት ድርሻ የሚባለው? የሉቃስ ወንጌል ምዕራፍ 1 ላይ ቁልጭ ብሎ ተቀምጧል። ቅድም ብለናል። ሰው ፍሪ ዊል አለው፣ ነፃ ፈቃድ አለው። ሲወድቅ ነፃ ፈቃዱን ተጠቅሞ እንደወደቀ ሲነሳም ደግሞ ነፃ ፈቃዱን ተጠቅሞ ነው የሚነሳው። ዝም ብሎ እግዚአብሔር ግብታዊ አምላክ አይደለም። ዝም ብሎ አላዳነውም። ጠይቆ ነው ፈቃዱን ያዳነው። ስለዚህ ለምሳሌ መጻጉዕን ምንድነው ያለው እግዚአብሔር? ልትድን ትወዳለህ?
ያለው ልትድን ትወዳለህ ያለው መዳን እንደማያስፈልገው ሳይሆን ቀርቶ ነው አይደለም። መዳኑ ከሱ እንዲመነጭ ነው። ትልቁንም መዳን እግዚአብሔር ከሰው እንዲመነጭ ነው ያደረገው። ከሰው እንዲመነጭና እመቤታችን ጋር ገብርኤል ምን ትላለች ቤተክርስቲያን? አሁን ቅዱስ ገብርኤል ሽምግልናን የተላከው ከእግዚአብሔር ዘንድ ይህ ሰውን ያከበረበት መንገድ ምን አይነት ሽምግልና? መዳን ትወዳላችሁ? ወድቃችሁ ነበረ፣ መዳን ትወዳላችሁ ወይ? ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል፣ ሌሉ ጋር ድሻ ካንቺ የሚወለደው ቅዱሱ እግዚአብሔር ልጅ ነው። ይህንን ነገራት። በኋላ ምንድነው ያመጣላት ምሳሌ? ኤልሳቤጥን ነው። ሌላ ምሳሌ እንኳን አልተገኘም፣ እንግዳ ነገር ስለሆነ። ይኩነኒ በከመ ትቤለኒ፣ እንደ ቃል ይደረግልኝ የሚለው የትውልዱን አደራ የተሸከመ ሐሳብ ነው። ለትውልዱ አደራ የታመነች ናት እመቤታችን። መዳን ፈልገው 5500 ዘመን መስዋዕት ወሪ ሲሰው በየተራራው መስዋዕት ሲሰው የነበሩ የነቢያቱ ሁሉ ጩኸት ፈቃድ በእመቤታችን በቅድስት ድንግል ማርያም በኩል ተመልሷል። ያንን አደራ በመዳን መንገድ ውስጥ የተወጣች ታማኝ ስለሆነች ብስራቱን ከመቀበል ጀምሮ የድንግል ማርያም በመዳናችን ውስጥ ድርሻዋ የጎላ ነው ማለት ነው። እጅግ በጣም በእውነት መጋቢ ሃይማኖት መምህር ተስፋዬ ሞሲሳ አመሰግናለሁ። በነገረ ድህነት የድንግል ማርያም ድርሻ እኔ አንድ ግርም የሚል መጽሐፍ ቅዱሳዊ ቃል አለ። የዚሁ የራማ ልዑል አብሳሪው መልአክ ቅዱስ ገብርኤል የተናገረው ነገር በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ የተናገረው ነገር ጸጋን የተመላሽ ወይ ደስ ይበልሽ። እናታችን ድንግል ማርያምን እናትነቷን እንዴት እንደገለጸው ቅዱስ ገብርኤል በእውነት ልዩ ነው። ይሄ ድንግል ማርያም በነገረ ድህነት ያላት ድርሻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቦታ አላት። መምራቢ ምን ትለዋለህ በዚህ ላይ? እግዚአብሔር ይስጥልን። እንግዲህ በደንብ አድርገው መጋቢ ሃይማኖት የእመቤታችን የቅድስት ድንግል ማርያምን ድርሻ በነገረ ድነት ውስጥ አንስተዋል። ሁልጊዜ ያው በደንብ አድርገን አስምረንም ማንሳት የሚገባን አንድ ጉዳይ ምንድን ነው? ቅድም መጋቢ ሃይማኖት ያነሱትን ነው። ሰው ወደቀ ስንል ሁለት ነገር ነው የሆነው። የአዳም ውድቀት የጸጋ መገፈፍና የባህሪ መጎስቆል ነው። አሁን ብዙ ሰው የእመቤታችን የቅድስት ድንግል ማርያም ድርሻ በነገረ ድነት ውስጥ ፍንትው አድርጎ የሚያሳየው ከዚህኛው ነጥብ ነው የሚነሳው። ቅድም እንደተገለጠው ለምንድን ነው ሰው ወደቀ ስንል? አንደኛ ጸጋ ነበረው፣ ሙሉ በሙሉ ጸጋው ተገፏል። ሁለተኛ እግዚአብሔር ሲፈጥረው የነበረው ባህሪ ንጹህ ባህሪ ነው የነበረው። ይሄ ባህሪ ወደ ጉስቁልና ተሻግሯል። ስለዚህ እግዚአብሔር ሰውን አዳነው ለማለት የእነዚህ ነገሮች ወደ ቦታቸው መመለስ ያስፈልጋሉ። የተገፈፈው ጸጋ ሊመለስለት ይገባል። የጎሰቆረው ባህሪ ደግሞ ሊታደስለት ይገባል ለሰው። ስለዚህ ይሄንን ማን ነው ማድረግ የሚችል የሚል ጥያቄ ደግሞ ይነሳል። ብዙ ጊዜ በነገረ ድነት ውስጥ ነቢያት አልቻሉም እንላለን። እነሱም የዚህ ዕዳ ባለቤቶች ስለሆኑ መላእክትም አልቻሉም አይችሉምም። ሰው ከእግዚአብሔር ጋር ሲጣላ ከመላእክትም ጋር ነው የተጣላው። የመላእክት ባህሪያቸው ደግሞ ከሰው የተለየ ነው። የብሉይ ኪዳንንም መስዋዕት በደንብ አድርገን ማየት እንችላለን። በብዙ ሺህ የሚቆጠሩ መስዋዕቶች ቀርበዋል። ሰውን ማዳን አልቻሉም። ስለዚህ ሰውን ማዳን የሚችለው ማን ነው ስንል አራት ነገሮችን የሚያሟላ አካል ነው። አራት ነገሮችን የሚያሟላ አንደኛ ያጠፋው የበደለው ሰው ስለሆነ ሰው ነው። ሰው መሆን አለበት። ሰውን የሚያድነው አካል ሰው መሆን አለበት። ሁለተኛ ሰው መሆን ብቻ አይደለም፣ ሰው መሆን ብቻ ሳይሆን ሁለተኛ የሚሞት መሆን መቻል አለበት። ለምን? የአዳም ላይ የተፈረደው ሞት ነው። ከዚህ የሞት ፍርድ አዳምን ነፃ የሚያወጣው ሞቶ ነው። አሁን በዘመነ ትንሣኤ በቅዳሴያችን ውስጥ ክርስቶስ ተንሥአ እሙታን እንልና ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወት ዘላለም ዕረፍት እንላለን። በዚህ በዘመነ ትንሣኤያችን ማለት ነው። ክርስቶስ ሞቶ በመቃብር ውስጥ ላሉት የዘላለም ሕይወትን ነው የሰጠው። ስለዚህ መሞት አለበት። ሁለተኛው መሞት ብቻ አይደለም፣ ሞት እንድል አድርጎ መነሳት መቻል አለበት። አዳም በመውደቁ አንዱ ያጣው ትንሣኤን ሕይወትን ነው ያጣው። ይህን ዘላለማዊ ሕይወት መልሶ በመቃብር ውስጥ ሰጥቶ ሞትን ድል አድርጎ፣ ለዚህ ነው ቅዱስ ጳውሎስ ክርስቶስ ላንቀላፉት ሁሉ በኩር ሆኖ ከሞት ተነሳ። በኩረ ትንሣኤያችን ክርስቶስ ነው። ላንቀላፉት ለሰው ልጆች ሁሉ ክርስቶስ በኩር ሆኖ እንደተነሳ እኛ ምን እነሳለን ብለን እናስበለን። አራተኛው ንጹህ መሆን መቻል አለበት። ምክንያቱም ዕዳ የሌለበት ነው ሰውን ማዳን የሚችለው። ነቢያት ማዳን ያልቻሉት ጽድቃቸው እንደ መርገም ጨርቅ ተቆጥሯል፣ ቅድም ስንሰማ እንደነበረው ማለት ነው። ስለዚህ ይሄን አራቱን ማሟላት የሚችል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ይሄንን አራቱን
እንዳለው ንጹህ ሰው የሚሞት ሞት እንድል አድርጎ የሚነሳ እግዚአብሔር ብቻ ነው። ሰው መሆን ከተጠበቀበት ንጹህ መሆን ከተጠበቀበት ሰውና ንጹህ ለመሆን ምክንያት ደግሞ ያስፈልጋል። አሁን የእመቤታችን ድነት በድነት ውስጥ የሚኖራትን ድርሻ የምናየው እዚህ ጋር ነው ማለት ነው። ለምን እግዚአብሔር ሰውን ለማዳን ሰው መሆን አለበት። የሚሆነው ሰው ደግሞ ንጹህ ነው። ባይሆንማ አምላክ ሰው ሆኖ መምጣት አይጠበቅበትም። ነቢያት አሉ፣ ብዙ ደጋግ አባቶች አሉ፣ በሕገ ልቡና የነበሩ እና አብርሃምን የመሰሉ አሉ። በነቢያትም ደግሞ እጅግ በጣም ድንቅ ስራ የሰሩ ነቢያት አስክሬናቸው ጭምር ሙት ያስነሱ እንደነ ኤልሳ አይነት ነቢያት አሉ። እነዚህ ሁሉ የባህሪ መጎስቆል እነዚህን ሁሉ አግኝቷቸዋል። ስለዚህ ለሰው ልጆች መዳን እግዚአብሔር ስፈልግ ነው። እንግዲህ ቅድም ያለውን እመቤታችንን አብ ከሰማይ ተመለከተ፣ ስጋዋም ቅዱስ ነፍሷም ንጹህ ሆኖ አያት። ስለዚህ ፈቃዷ ተጠይቆ እመቤታችን ቅድስት ድንግል ማርያምን እግዚአብሔር በተለየ መልኩ አሁን ብዙ ጊዜ እግዚአብሔር ስለመረጣት አይደለም ቅድስት ድንግል ማርያም ንጽሕት የሆነችው፣ ንጽሕት ቅድስት ሆና ስለተገኘች ነው እግዚአብሔር የመረጣት። ይሄ መሰመር አለበት። ለዚህ ነው ምክንያተ ድህን የምንላት። ንጽሕት ቅድስት ሆና ስለተገኘች እግዚአብሔር መረጣት፣ ጠበቃት። ከዛ ቀጥሎ ነው የጠበቃት። ግን ቆርጣ ወስና በቅድስና ትኖር ስለነበረ ቅድም የጠቀስኩት የዮሐንስ አፈወርቅም ሐሳብ ይሄ ነው። ስጋዋም ቅዱስ ነፍሷም ንጹህ መሆኑን ባየ ጊዜ ነው ብለው ከዛ በኋላ አደረባት ነው ብለው አደረባት። ስለዚህ እመቤታችን ቅድስት ድንግል ማርያም ምክንያተ ድህን ስንል አንደኛ የአዳም ካሳ ናት ነው። ምክንያተ ድህን ማለት እሱ ነው። ምን ማለት ነው የአዳም ካሳ? ሁል ጊዜ ቅድምም ስንሰማ እንደነበረው አዳም የተፈጠረው ከንጹህ መሬት ነው። ምድር አልተረገመም ከአዳም በፊት። እግዚአብሔር ሰማይና ምድርን ፈጠረ፣ ከምድር አፈር አንስቶ አዳምን ሰራው ይላል። ከምድር አፈር አንስቶ የተሰራው አዳም ንጹህ ነው። 7 ዓመት ሙሉ አዳም በገነት ኖሯል። ስጋውም ንጹህ ነበር። ያዳም ከንጹህ መሬት ተፈጥሮ ማለት ነው። ከተረገመ በኋላሳ ምድር እሾህ አሜኬላ ታብቅል ተብሎ የተረገመው አዳም ዕፀ በለስን ቆርጦ ከበላ በኋላ ነው። ስለዚህ ዳግማዊ አዳም ነው የምንለው ኢየሱስ ክርስቶስን። ዳግማዊ አዳም ከሆነ ኢየሱስ ክርስቶስ የመጀመሪያው አዳም ከንጹህ መሬት ተገኘ ካል፣ ሁለተኛው ዳግመኛው አዳም ንጹህ መሬት ይፈልጋል። ምክንያቱም ሁለተኛው አዳም ከመጀመሪያው አዳምም የበለጠ ነው። አዳምን ሊያድነው ነው። ሞቶ ህይወት ሊሰጠው ነው። መቃብር ውስጥ ገብቶ ህይወት የሚሰጠው ነው ሁለተኛው አዳም። ስለዚህ እርግማንም ኃጢአትም ካልነበረበት ምድር ካልሆነ የተገኘው የመጀመሪያውን አዳም ማዳን አይችልም። ስለዚህ ነው ድንግል ማርያም አዳም መሬት ነው፣ ያንን ካሳ ሆና ለአዳም ድነት ምክንያት ሆናለች። ሁለተኛ ለሔዋንም ምክንያት ሆናለች። የሔዋንም ካሳ ነው። ምን ማለት ነው የሔዋን ካሳ? ሔዋን ህይወትን መጽነስ አልቻለችም። እንደውም የሰማችው ቅድም እንደሰማነው የዲያብሎስን ምክር ነው። የዲያብሎስን ምክር ነው። ይሄንን ዛፍ ብትበሉ አምላክ ትሆናላችሁ። ያንን ሰማች። የዲያብሎስን ምክር ሰማች። ኃጢአትን ጸነሰች። ለኛ ልጆች ሁሉ ለሰው ልጆች ሁሉ ሞትን ነው የወለደችው። ትውልድ ሁሉ እኮ ሔዋንን እየወቀሰ ነው የምኖረው። በሔዋን ምክንያት ነው የምለው። ከዛ ቀጥሎሳ እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ተበሰረች። ህይወትን ጸነሰች። ለሰው ልጆች ሁሉ ትንሣኤን ወለደች። ሔዋንን ካሰች። ለዚህ ነው ከዛሬ ጀምሮ ትውልድ ሁሉ አይመሰገኑኛል። ትውልድ ሁሉ ሔዋንን ይወቅስ ነበር ዕፀ በለስን ቆርጣ ስለሰጠች። ለዚህ ነው ቅዱስ አባታችን አባ ኤፍሬም በሐሙስ ውዳሴ ማርያም ላይ ስለ ሔዋን የገነት ደጅ ተዘጋለ፣ ስለ ድንግል ማርያም ደግሞ ተከፈተልንና ከፈለነ ንብላ ዕፀ ሕይወት፣ ከዕፀ ሕይወትም እንበላ ዘንድ አደለን። ሔዋን የሰጠችን ዕፀ በለስን ነው። ድንግል ማርያም የሰጠችን ዕፀ ሕይወትን ነው። ዕፀ ሕይወት የተባለውን ቅዱስ ሥጋውና ክቡር ደሙን ነው። ያ ቅዱስ ሥጋና ክቡር ደም ነው ሕያው መስዋዕት ሆኖ ቤተክርስቲያናችን ዛሬም ድረስ የምንቀበለው እግዚአብሔር ከድንግል ማርያም ነው። ስለዚህ የሔዋንም ካሳ ናት። የሔዋንም ካሳ ብቻ አይደለችም ድንግል ማርያም፣ የሔዋንም እናት ናት። ሔዋን ማለት ትርጉሙ የሔዋን እናት ናት ማለት ነው። ሔዋን ማለት የሔዋን ልጆች ግን አቤልና ቃይልን ሞት አሸንፏቸዋል። እስካሁን ድረስ በመቃብር ነው ያሉት። ድንግል ማርያም የወለደችው ግን ሕያው የሆነውን ክርስቶስን ነው። ሞትም መቃብርም ያላሸነፈውን ነው። ስለዚህ የሕያዋን እናት ሆናለች። ምክንያተ ድህን ስንል የአዳም ካሳ፣ የሔዋን ካሳ፣ የሕያዋን እናት ሆናለች ድንግል ማርያም። ምክንያተ ድህናችን ነች። ሁለተኛ የወለደችልን መድኃኒትን ነው። ድንግል ማርያም የሰጠችን መድኃኒት ነው። ስለዚህ ምክንያት የሚያስብለው ይሄ ነው። ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ ይመስለኛል የንጽህናችን መሰረት የድነታችን መጀመሪያ ይላታል። የሰጠችን መድኃኒት የድነታችን መጀመሪያ የመመኪያችንም ዘውድ ናት ይላታል ድንግል ማርያምን። ይሄ እመቤታችን የንጽህናችን መሰረት የሚለው ነገር የመድኃኒት እናት መሆኗን የሚያሳይ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የመድኃኒት እናት ስለሆነች ለእኛ መዳን ምክንያት ናት።
ምክንያት ናት። ማንም ሰው ያንን መድኃኒት ለዓለም መስጠት አልቻለም። ለዚህ እኮ ነው እኛ ከስጋዋ ስጋ ከነፍሷ ነፍስ ነስቷል እንላለን። ከድንግል ማርያም ከስጋዋም ስጋ ነው የነሳው፣ መድኃኒት ነዋ። ያ ስጋ እኮ ነው መድኃኒት። ከነፍሷም ነፍስ ነስቷል። የጎሰቆለ የሰው ባህሪ የታደሰው በእመቤታችን ምክንያትነት ነው። እሷን ጠብቆ በእሷ አደረ። ንጹሕ ካልሆነ አያድንም ዓለምን። ያ ንጹሕ መሬት ደግሞ እመቤታችን ቅድስት ድንግል ማርያም ናት። እንደውም ብዙ አባቶች ስለ እመቤታችንና ስለ ሔዋን እያነጻጸሩ ያሉት ነገር አለ። ለምሳሌ ሊቁ ሰማዕቱ ዩስጥኖስ እንዲህ ይላል፣ ሔዋን ድንግል ስትሆን የእባቡን ቃል ጸንሳ ይላል አለመታዘዝን ሞትን ወለደች። ማርያም ድንግል ስትሆን በእምነት ተመልክታ እባቡን የሚያጠፋውን በእርሱ የሚያምኑትን ሁሉ የምታደገውን ሕፃን ወለደች ይላል። ተመልከቱ፣ ሔዋንም ድንግል ነበረች፣ ግን የዲያብሎስን ቃል ሰምታ ለሰው ልጆች ሞትን ወለደች አለ። ድንግል ማርያም እሳ ድንግል ሆና የቅዱስ ገብርኤልን ቃል ሰምታ ለሰው ልጆች ሁሉ ከሞት የምታደጋቸውን ትንሣኤ የሆነውን ክርስቶስን ወለደች ይላል። ይሄ እንደገና አንድ አባት አለ ሊቁ ቅዱስ አምብሮስም ይሄን ብሏል። በአዳምና በሔዋን ምክንያት ስጋ ለባሽ ሁሉ ከገነት ተባረረ ይላል። እውነት ነው። በአዳምና በሔዋን ምክንያት ስጋ ለባሽ ሁሉ ከገነት ተባረረ። 5500 ዘመን ገነት ዝግ ነው እንደምታወቀው። አባቶቻችን እንኳን ሞተው ሲኦል ነበር የሚገቡት። በረድኤተ እግዚአብሔር ይጠበቁ እንጂ የገነት በር ዝግ ነው። ትውልድ ሁሉ ተባረረልና በድንግል ማርያም ምልጃ ከእግዚአብሔር ጋር ተገናኘን። ሔዋን የሰው ዘር በሙሉ እናት፣ ድንግል ማርያም ግን የድህነት እናት ተባለች ይላል። ሔዋን የሰው ዘር ሁሉ እናት፣ ድንግል ማርያም ግን የድህነት እናት። ምክንያት ድህን ማለት እሱ ነው። ተመልከተ። ይሄን ቅዱስ አምብሮስ አባ ጄሮምም ስለ እመቤታችን ሲናገር ሞት በሔዋን ምክንያት ገባ ይልና ሕይወት ደግሞ በድንግል ማርያም ምክንያት ገባ ይላል። ስለዚህ የክርስቲያናችን አባቶች ሁሉ እመቤታችን ቅድስት ድንግል ማርያም በእኛ መድኃን ውስጥ ቦታ እንደነበራቸው ይገልጻሉ ማለት ነው። ስለዚህ ሐሳቡን ስንጠቀልለው ያለ ድንግል ማርያም እግዚአብሔር ዓለምን ቅድም መጋቢ ሃይማኖት ያነሱት መሰረታዊ ነገር ነው። ይኩነኒ በከመ ትቤልነ አይደል? እንደ ቃል ይደረግልኝ፣ እኔ እግዚአብሔር ባሪያው ነኝ፣ አገልጋዩ ነኝ። ይህንን ቃል ተቀብላ ድንግል ማርያም ለዓለም ሁሉ ምክንያት ባትሆን ኖሮ የኛ የድነት ጉዳይ ምን ይሆን ነበር? እግዚአብሔር ዓለምን ለማዳን ፕላን ኤ፣ ፕላን ቢ፣ ፕላን ሲ የሚባል ነገር የለም። አይ ድንግል ማርያም ባትሆን ገሌ ምናምን የለም። ምክንያት ድህን ሆና ለኛ እመቤታችን እሺ በማለቷ ዓለም ሁሉ በነገራችን 5500 ዘመን ሰከንዳት እንኳን እንትን ሳይሉ እግዚአብሔር ዓለምን ያዳነው የእመቤታችን የቅድስት ድንግል ማርያም ለኛ መዳን ምክንያት ሆና አስቀድማ ራሷን ስላዘጋጀች ነው። እሷ ራሷን ባታዘጋጅ ይህንን ቃል ባትቀበል ኖሮ የዓለም ድነት ሁሉ ጥያቄ ውስጥ የሚገባበት ሁኔታ ነው የነበረው። ስለዚህ ድንግል ማርያም በእኛ ላይ የተፈረደውን ሞትን ክርስቶስ ያጠፋው እሷን ምክንያት ሆኖ ዓለምን ሁሉ አድኗል የሚለውን እንደ ማጠቃለያ ማንሳት እንችላለን። እውነት ለመናገር መጋቢ ሰናይ አቢ መኮንን እናታችን ቅድስት ድንግል ማርያም በነገረ ድህነት ጥሩ ትምህርት፣ ጥሩ ምልከታ ሰጥተዋል። ይሄ ልዩ ነው። ስለ እናታችን ስለ ድንግል ማርያም እኛ ብዙ ለመናገር ብዙ ለማስተማር በመጽሐፍ ቅዱስ እንድሉ ጊዜ ይገድባል። ስለዚህ አባቶች ሊቃውንት እንደተናገሩት ሰማይ ብርሃንና ቢሆን ውቅያኖስ ቀለም ቢሆን ስለ ድንግል ማርያም ቅድስናዋን፣ ንጽህናዋን፣ ልዕልናዋን ተናግረን መጨረስ አንችልም። እኛ ሁላችንም አሁን ይህን ጥበብ ዘተዋሕዶ ሚዲያ በእናታችን በድንግል ማርያም ስም ጀምረናል። መነሻችን ድንግል ማርያም ናት፣ መጨረሻችንም ድንግል ማርያም ናት። ወላዲተ አምላክን ይዘን መሰረቷን እሷ አድርገን ጀምረናል። ከዚህ በኋላ ብዙ ትምህርቶች በጥበብ ዘተዋሕዶ ሚዲያ እንሰጣለን። ይህን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ሁላችንም የጥበብ ዘተዋሕዶ ሚዲያ ቤተሰብ እንድትሆኑ በቅድስት ቤተ ክርስቲያን ስም እንጠይቃለን። ይህ ደግሞ መንፈሳዊ ግዴታ ነው። ሁላችንም ጥሩ ትምህርት ለመማር የድንግል ማርያም ልጆች የተዋሕዶ ትምህርት ለመማር ብቸኛው ምርጫ ጥበብ ዘተዋሕዶ ሚዲያ ነው። በረከቱ አይለየን። ድንግል ማርያም ወላዲተ አምላክ ምልጃዋ ለዘላለም ከኛ ጋር ይሁን። ይቆየን።